ሰላም ጤና ይስጥልኝ እንደምን ሰንብታችኋል የተወደዳችሁና የተከበራችሁ አድማጮቻችን በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 ፕሮግራማችን እንሆ የዛሬው ተጀምሯል። ለዛሬም የባለ ታክሲው እንቆቅልሽ የተሰኘ የወንጀል ታሪክ ይዘናል። በታህሳስ ወር መጀመሪያ በግምት ከምሽቱ ወደ 3 ሰዓት አካባቢ ይሆናል አንድ መኪና በከፍተኛ ፍጥነት እየበረረ ከወደ ፈረንሳይ ለጋሲዮን አካባቢ ይመጣል። አቅጣጫውን አዲስ አበባ 6 ኪሎ ወደሚገኘው ወደ የካቲት 12 አደባባይ በማድረግ ግብጽ ኤምባሲን ትንሽ አለፍ እንዳለ ከፍተኛ የፍሬን ጩኸትና የጎማ እንሽርት አካባቢውን ያናውጠዋል። በአካባቢው ይተላለፍ የነበረው ከየዋለበትና ከያመሸበት ወደ ቤቱ የሚሄደውን መንገደኛና ሰፈርተኛው በዚህ ከፍተኛ ጩኸትና ሁኔታ በመደናገጥ ድምፅ ወደ ተሰማበት በመሯሯጥ ተሰበሰበም። በዚህም ለጊዜው ማንነቱ የማይታወቅ ሰው በዚያ አሰቃቂ የመኪና ድምፅና ፍጥነት በከፍተኛ ሁኔታ ተገጭቶ በደም ተበክሎ ከአውራ ጎዳናው ባፍጢሙ ተደፍቶ ሲቃ ላይ ይገኛል። በሌላ በኩል መንገደኛውና ሰፈርተኛው የተገጨውን ማንነት ለማወቅ ይጣደፋሉ። ገሚሱ የመኪናውን ታርጋ ለመመዝገብ ይሯሯጣል። ሆኖም ባለመኪናው መብራቶቹን አጥፍቶ በከፍተኛ ፍጥነት ይበር ስለነበር እንኳን የታርጋውን ቁጥር የመኪናውን አይነት እንኳን ፈጽሞኑ ለማየት አልተቻለም። ይልቁንስ የገበያ ግርግር ለሌባ ያመቻል እንዲሉ በአካባቢው የበለጠ ትርምስ፣ ጫጫታና ለቅሶ ይታይና ይሰማ ጀመር። እናት ልጆቿን ወይም ባሏን ባልም እንደዚሁ ቤተሰቡን ሌላው ሌላ ቤተሰቡን ጓደኛውን ወይም የሚያውቀውን እያስታወሰ እገሌ ይሆናል ወይ አይደለም እየተባባሉ መተራመስ ብቻ ሆነም። የሚገርመው ይህ ሁሉ ሲሆን በአካባቢው ለሚገኙት የአዲስ አበባ ከተማ ትራፊክ ፖሊስ አባላት ለትራፊክ ጽሕፈት ቤት ወይም ጣቢያ ሁኔታውን ያመለከተ ወይም የጠቆመ አንድም ሰው አልነበረም። ጉዳዩ ትክክል ባይሆንም በጭንቀት ምክንያት መሆኑ ግን ግልጽ ነው። የሆነ ሆኖ አደጋው በተፈጠረበት አካባቢ የነበረው ሰው የተገጨውን ሰው ማንነትና የጉዳት ሁኔታ ለማወቅ ባደረጉት ጥረት ተጎጂው በማይጨው ጦር ሰፈር ነዋሪ የሆኑት ባሻ መለሰ የሚገመት አይደለም። ለመሆኑም ክሱ ለአዲስ አበባ ትራፊክ ፖሊስ ጽሕፈት ቤት እንደደረሰ ጉዳዩን እንዲከታተሉ የተመደቡት አባላት ፈጣን የምርመራ እርምጃ መውሰድ ጀመሩ። አደጋው ከደረሰ ጥቂት ቀናት ቢያልፍም ሁኔታውንና የጥፋቱን ደረጃ ለመገመት ከአመልካቿ ጋር በመሆን አደጋው ደርሷል ከተባለበት ቦታ ድረስ በመሄድ ሁኔታውን ተመለከቱ። በእርግጥ በአደጋው ቦታ የቴክኒክ ማስረጃዎች በንፋስ በፀሐይና በሌላም ባዕድ ነገር ሊበላሹ ቢችሉም ለምርመራቸው የሚጠቅሙ ጥቂት መረጃዎችን ለማግኘት ግን ችለዋል። ዚና ከአካባቢው ለማግኘት የቻሉት ብዙ ለምርመራቸው እርምጃ የሚሆኑ ጠቃሚ ማስረጃዎች ቢኖሩም ለመነሻ አድርገው የተነሱት አደጋው በደረሰበት ቦታ የነበረውንና የባሻን ምንነት የለየው ያውም የመኪናውን የመጨረሻ ታርጋ ቁጥር አውቀዋለሁ ያለውን የአንድ ወታደር ቃል መቀበልና ከእርሱ ሁኔታ በመነሳት ነበረም። ይህም ቢሆን አጠራጣሪና አስቸጋሪ የምርመራ ፍንጭ ነው። ለመሆኑ ወታደሩ የመጨረሻውን የታርጋ ቁጥር 07 ለመለየት ከቻሉ የመኪናውን አይነት እንዴት መለየት ተሳናቸው? ስንት የመጨረሻ ቁጥር 07 ያላቸው መኪናዎች
በአዲስ አበባ ሳሉ እነዚህም ቢሆን በምን አይነት መንገድና በምን አይነት ተጨባጭ ፍንጭ ሰብስቦ ለመመርመር ይቻላል? ይህና የመሳሰሉት ጉዳዮች ለምርመራ ቀላል ባይሆኑም መርማሪዎቹ ያገኙትን ፍንጭ ሁሉ ሳይንቁና ተስፋ ሳይቆርጡ ምርመራቸውንና ክትትላቸውን ተያያዙት። ፖሊስ ባገኘው ቀዳዳ ሁሉ ገብቶ መረጃዎችን ሁሉ መሰብሰብ ወንጀለኛውን መንቅሮ ለማውጣት የሚረዳው በመሆኑ በተገኘው ትንሽ ፍንጭ በመጠቀም የታክሲ ማቆሚያ ስፍራዎች፣ በየሹፌሮች የመግቢያ ቡና ቤቶችና በመሳሰሉት ሁሉ በመገኘት ክትትሉን በስውር በሚገባ ማከናወን ጀመሩ። በተለይ አደጋውን ያደረሰው መኪና ታርጋ የመጨረሻ ቁጥሩ 07 ነው ይባላል የሚል ወሬ በሰፊው ይወራ ነበረም። የሰሌዳው የመጨረሻ ቁጥር 07 የሆነው መኪና ጉዳይ በአሰዋሪዎችም ሆነ በትራፊክ ፖሊስ ተከታታዮች በኩል የማደናገሪያ ጉዳይ ሆኖ ቀረም። ታርጋውን አይቼዋለሁ ያለው ወታደር በቀጥታ ባይኑ ያየው ሳይሆን የሰሚ መሆኑንና ማንነቱን ያላወቀው ሰው ሲያወራ በድንገት ከመስማቱ በስተቀር የሚያውቀው ጉዳይ አለመኖሩን አረጋገጠም። በዚህም በተለያዩ የምርመራ ታክቲኮች መሠረት ማለትም በአካባቢው በብዛት የሚሽከረከሩ ተሽከርካሪዎች አይነትና በፍጥነት የሚሽከረከሩ ተሽከርካሪዎች አይነት ሊያዩ ይችሉ ይሆናል ተብለው የሚገመቱና የአውራ ጎዳናው መደበኛ አሽከርካሪዎችን በአካባቢው በሚመላለሱ ታክሲዎች ተከታታይነት እንዲሳፈር በማድረግና ተሳፋሪው ሆነ ባለ ታክሲዎች ከመሳሰሉት በመነሳትና በመከታተል በተገኘው ፍንጭ መሠረት የሰሌዳው ቁጥር 03914 የሆነች ታክሲ ነጂ ሾፌር በጥርጣሬ ይያዛሉ። እሳቸውም ለምርመራ ክፍሉ በሰጡት ቃል መሠረት ስለ ጉዳዩም ሆነ ስለ ዝርዝር ሁኔታው የማውቀው ምንም ነገር የለም፣ ሁኔታውንም የሰማሁት ውሎ አድሮ ነው፣ የነገረኝም ካሳፈርኳቸው ሰዎች መካከል አንዱ ሲሆን እርሱም የእናንተ አይነት ታክሲ ሰው ገጭቶ ገደለ የሚል ሲሆን ባለ ታክሲው ማን እንደሆነ የታክሲው ታርጋ ቁጥር ስንት እንደሆነ የማውቀው ምንም ነገር የለም። እንደኔ ይህን ግጭት ሊፈጽም የሚችለው የዚህ መስመር ሠራተኛ ሳይሆን ከሌላ መስመር የመጣ መሆን አለበት ይላሉ። መርማሪዎቹ ከዚህ ሁኔታ ብዙ ጠቃሚ ፍንጮችን ለማግኘት ቢችሉም ዋናው ጉዳይ ግን የመኪናውን አይነት ለመለየት የሚያስችል ፍንጭ ማግኘታቸው ነው። በዚህ ሁኔታና በሌላ መንገድ ካጠራቀሙት ፍንጭ በመነሳት አደጋውን ፈጽሞ ያመለጠው ትልቅ ታክሲ አይነት መኪና መሆኑን በሚያስተማምን ሁኔታ ተገመተም። ይህ የመርማሪዎቹን ትኩረት ወደ አንድ አካባቢ ለማሰባሰብ በመቻሉ የምርመራውና የክትትሉን ውጤት ሊያጣድፈው እንደሚችል ተገመተም። በዚህም መንገድ ከትልቅ ታክሲዎች መካከል በክትትል በተገኘው ፍንጭና መረጃ መሠረት በጥርጣሬ የታርጋ ቁጥር 3807 የሆነ ፔጆ 504 መኪና ተያዘም። ይህ ታክሲ ያለ ዋዛ አልተያዘም። በአካባቢው ሆነ በተከታታዮች አደጋውን የፈጸመው የመጨረሻ ታርጋ ቁጥር 07 ነው የሚለው ጥያቄ ይመለሳል። ሁለተኛ፣ በፊት በቀኝ ፍሬቻው አካባቢ ግጭት ያለበት ከመሆኑም በላይ ፍሬቻው በቅርቡ የተሠራ ለመሆኑ በቂ ምልክት ይኖረዋል። የሆነ ሆኖ በዚህ ረገድ የተደረገው ምርመራ እንደ በፊተኛው ወሬ ሆኖ ብቻ ቀረም። ባለታክሲው መኪናው የተገጨው አደጋ ከተፈጸመ ብዙ ቀናት በፊት መሆኑን፣ አደጋው በተፈጸመበት ዕለት እንዳጋጣሚ በዚህ አካባቢ ያልነበሩ መሆናቸውን አረጋገጡም። በዚህ ረገድ ያለምንም ፍንጭ ባለታክሲው ተለቀቁ። ይህ ሁሉ ሲሆን የትራፊክ ፖሊስ አባላት ለሌላ አካባቢ ክትትሉን ተያይዘውት ነበረም። ከየአቅጣጫው ይደርስ የነበረው ፍንጭ የተለያየ ሐሳብ ይኑረው እንጂ የሁሉም አዝማሚያ
በትልቅ ታክሲዎች ላይ መሆኑ አልቀረም። እነዚህና ከመሳሰሉት ፍንጮች ግን የበለጠ ጠቃሚ ሆኖ የተገኘው የትላልቅ ታክሲዎች ሹፌሮችና ረዳቶቻቸው እየገቡ ይናፈሱበታል ተብሎ በሚታወቀው አማኑኤል ቶታል አካባቢ ከሚገኝ አንድ መጠጥ ቤት ነበረ። በቀረበው ሪፖርት መሠረት አንድ ግለሰብ በቁጣና በብስጭት ሁኔታ እነዚህ የትራፊክ ፖሊሶች ብለው ጉድ አመጡ፣ የውይይት ታክሲ ሹፌሮችን በጥርጣሬ እያሉ አስረው ሊጨርሱን አይደል እንዴ? እነ ማርዬ እየተንደላቀቁ ከጉዳዩ ጋር ግንኙነት የሌላቸው ሰዎች እንዴት ይጉላላሉ? የሚል ወሬ መሰማቱን አመለከተም። ለመሆኑ ማርዬ ማን ነው? ይህ ጥያቄ ገና መልስ ሳያገኝ ሌላ ጠቃሚ መረጃ ደግሞ ተገኘ። ይኸውም ከመኪና ዕቃ ሰርቃቸዋል ተብለው የታሰሩ ሰዎች የሰጡት መረጃ ነው። በእነሱ ቃል መሠረት ከፈረንሳይ ለጋሲዮን እስከ 6 ኪሎ ከሚሰሩት የውይይት ታክሲዎች መካከል የሰሌዳ ቁጥራቸው 3943 እና 2454 የሆኑ ሰው ገጭተው መግደላቸው እንደሚወራባቸውና በተለይም የሰሌዳ ቁጥሩ 3243 ታክሲ አሽከርካሪ የሆነው ይኸው ወሬ ስለሚወራበት በአካባቢው ከአንድ ወር በላይ ለሚሆን ጊዜ ሥራ ከመሥራት መቆጠቡን ለማረጋገጥ ተቻለ። የሆነ ሆኖ በሁለቱም ረገድ የተገኘው ፍንጭ ዋጋ ቢስ በመሆኑ መርማሪዎቹ ማርዬ ማን ነው የሚለውን ጥያቄ ወደ መመለሱ ላይ ትኩረት አደረጉ። በታኅሳስ ወር አካባቢ በትልቅ ውይይት ታክሲ ላይ ይሠራ እንደነበረ፣ አሁን ግን ማዕድን ሚኒስቴር ተቀጥሮ እንደሚሠራ ይረጋገጣል። ማርዬ ማንነቱ ተረጋገጠ። ከዚያ በኋላ ግን እነ ማርዬን ለጥያቄ ከመጥራት በፊት ማንነታቸውን ማጣራት አስፈላጊ ነውና ስለ ጉዳዩ ያውቃሉ የሚባሉትን ሰዎች ሁሉ የሚያውቁትን እንዲያስረዱ ተደረገም። በተደረገው ክትትል የአቶ ከድር አህመድ ስለ ጉዳዩ ማወቅ፣ በፖሊስ ዘንድ መታወቅ አቶ ከድርንም ጭምር ሳያስገርም ባይቀርም ለተጠየቁት ጥያቄ እንዲህ በማለት ይጀምራሉ። የመኪናው የሰሌዳ ቁጥር ባለመያዙና በከተማው የሚወራው ቁጥር ባለመገኘቱ ሚስጥር እንዳላወጣ ተነግሮኝ ነበር በማለት ዝም ሲሉ ስለምኑ ተባሉ። አባስ ሙስጠፋ ስለ ጉዳዩ የነገራቸውን በመግለጽ እርሱ የበለጠ ስለ ጉዳዩ እንደሚያውቅ ጠቆሙ። እኮ ምን ነበር የነገሩት ለሚለው ጥያቄ አቶ ከድር ሲናገሩ ሰው ገጭቶ ተደብቋል ነበር ይላሉ። በሰፊው ማወቅ ከፈለጋችሁ አባስን ጠይቁ አሉ አቶ ከድር። ያም ሆነ ይህ መርማሪዎቹ የምርመራውን ውል አገኙት። ከሁሉ በፊት ግን ጉዳዩን በየመስኩ በበቂ ሁኔታ ማጣራት አስፈላጊ ሆኖ በመገኘቱ ይህን ሁኔታ ያውቃሉ የተባሉት ሁሉ ተጠየቁ። ስለዚህም አቶ መሐመድ ስብሪ የተባሉ ተይዘው ሲጠየቁ እንዲህ አሉ። ንጹሐን ግለሰቦች ተይዘው ሲጉላሉ ይከለክለኝ ነበር፣ ግን ባለመኪናው ዘመዴ ስለሆነ ከመቀያየም ብዬ ነው። ለመሆኑ የሰሌዳ ቁጥሩን ያውቁታል ሲባሉ ባለ 35 ታርጋ ቁጥር ነው አሉ። እውነትም እነ ማርዬ ቢያዙ ኖሮ ጉድ ይወጣ ነበር የምትለዋ በተከታታይ መርማሪ ፖሊስ ጆሮ ውስጥ የገባችው ፍንጭ ማርዬን ለወንጀሉ ከተደበቀበት ቦታ አጋልጣ ትሰጠው ይሆን? መቼም ምንም ዛሬ የማዕድን ሚኒስቴር ሠራተኛ ቢሆንም አደጋው በደረሰበት ወቅት የሰሌዳ ቁጥር 357 ሹፌር ነውና። ይህን የመሳሰሉ መረጃዎች መርማሪዎቹ ካጠናከሩ በኋላ ማርዬም ተይዞ ምንም ሊደብቅ በማይችልበት ሁኔታ በተቀነባበረ መልክ ለቀረበለት ጥያቄ በመደንገጥ ምላሽ ሰጥቷል። ግን እኮ መኪናዋ ለሰው ሰጥቼ ነበረ አለ። መቼ ሲባል ሰውየውን አባስ በገጨበት ዕለት። አባስ የቱ ነው ደግሞ አለ መርማሪው። አሁን እንኳን ቀጠና 3 ውስጥ ሹፌር ነው። አባስ ነው ታዲያ አለው መርማሪው። እውነት እርሱን የገጨው አለ ማርዬ። ከመደንገጡ የተነሳ መርማሪው ምንም እንዳይጨንቀው አጽናንቶ የሚያውቀው እንዲነግረው ሲጠይቀው በመዝናናት ቁጭ ብሎ ምላሽ ሰጠም። ታኅሳስ 1 ቀን
እስከ 1 ሰዓት ድረስ ስሰራ ቆየውና ትንሽ ስላመመኝ አባስ ሙስጠፋ ለተባለው ሹፌር ትንሽ እንዲሰራ ሰጠሁት። እርሱም ሲሰራ አምሽቶ የማታ ማታ ሰው መግጨቱን ነገረኝ። ምን ይሻላል ብዬ ብለው ታርጋው ባለመያዙ ማንም አያውቅብኝም አለኝ በማለት ቃሉን ይሰጣል። አርዬም ለወራቶች የደበቃትን ምስጢር እውነቷን ፍርጥ አድርጎ በመግለጽ አባስ ለጥያቄ እንዲቀርብ ተደረገም። የአባስ ሙስጠፋ መያዝ አስፈላጊ ነውና አባስም ተይዞ ይቀርባል። መርማሪ ፖሊሱ ስለ ጉዳዩ በመግለጽ ቃሉን እንዲሰጥ ሲጠይቀው አባስ ምላሽ ሰጠም። ለማርዬ በነገርኩት መሰረት ታርጋው ስላልተያዘ እንደማይነቃብን በመገመት ለሰውየው መሞት ምክንያት የሆነ ታክሲ ሌላ መስመር የሚሰራ ታክሲ እንደሆነ አድርጎ እንዲያወራና ሚስጥር እንዳያወጣ ተነጋግረን ነበር። ግን ጉዳዩ እንዴት እንደተከሰተ ባይገባኝም ካሁን በኋላ ምንም መደበቅ አልችልምና ነገሩ እንዲህ ነው በማለት የትራፊክ ፖሊሶችን ያደከመውን ውስብስብ ሚስጥር ግልጥልጥ አድርጎ ተናገረም። ከምሽቱ በግምት 3 ሰዓት ከ30 ይሆናል። መኪና ውስጥ ካለኔና ካለ ገንዘብ ተቀባዩ ማንም የለም። በከፍተኛ ፍጥነት እየሮጥኩኝ ከፈረንሳይ ለጋሲዮን እመጣ ነበር። በኦሜድላ መንገድ ግብፅ ኤምባሲ አጠገብ ስደርስ ሟች ከግራ ወደ ቀኝ መንገዱን ሲያቋርጥ ላድነው በማልችልበት ፍጥነት ላይ ነበርኩና በግራ መብራት በኩል ገጨሁት። እርሱም ተወርውሮ መንገዱ ላይ ወደቀ። እኔም ፍጥነቴን ጨምሬ መብራት በማጥፋት በመሮጥ በ6 ኪሎ ሐውልት በኩል በማድረግ ወደ ሽሮ ሜዳ ከተጓዝኩ በኋላ በመነን ትምህርት ቤት በኩል አድርጌ መርካቶ ቶታል ቤንዚን ማደያ መኪናውን በማቆም የመኪናውን ሾፌር የሆነውን ማርዬን በማስጠራት ጉዳዩን ነግሬ ሚስጥር እንዳያወጣ ተነጋግረን ተለያየን። በድጋታውም ሁኔታው እንዳይታወቅብን ላለመገናኘት በመወሰን ተለያይተን ከቆየን በኋላ እኔ በሦስተኛው ቀን ወደ 6 ኪሎ ወጥቼ ሁኔታውን ሳጣራ ተገጪው ሞቷል የሚል ወሬ ሰማሁ። ሁኔታውንም ለማርዬ ነገርኩት። እርሱም ገጪው እዚህ ሰፈር የማይመጣ ታክሲ ነው በማለት ያስወራል። ይህን ምስጢር ከተወሰኑ ሰዎች ውጪ ማንም ያውቃል ብዬ አልገመትኩም ነበር። ያንን ከኔ ጋር የነበረውን ልጅ ምስጢር እንዳያወጣ ለምኜው ነበር። ግን ቀስ በቀስ ከብዙ ሰው አፍ ሲወራ ብሰማም የኋላ ኋላ ጉዳዩ እንደተረሳ በመቁጠር በቀጠና 3 በሌላ ሥራ ላይ ተቀጥሬ እስካሁን ስሰራ እንዴት እንደታወቀ ባለማወቄ ለመያዝ በቅቻለሁ በማለት የተደበቀውን ምስጢር ይፋ ወጣ። አሁን ጥቂት አሽከርካሪዎች ማናለብኝነትና ከሕግ ውጪ በማሽከርከር ይመሰሉ አደጋና ችግር እያደረሱ ነው። ውሎ አድሮ መጋለጣቸው ላይ ቀር አደጋ ካደረሱ በኋላ እየተደበቁ ይመሰሉን ችግር ይፈጥራሉ። በሕግም በኩል አስተያየት ሊደረግላቸው የሚችለው አደጋ እንኳን ቢያደርሱ ወዲያው ሊያመለክቱ ሲችሉ ወይም አስፈላጊውን እርዳታ ለማድረግ ሲችሉ ነው። በመሆኑም ተገቢውን ጥንቃቄ እንዲያደርጉ እናሳስባለን ይላል የትራፊክ ፖሊስ። ሰው ገዳዩ አሽከርካሪ ግን በ10 ዓመት ጽኑ እስራት እንዲቀጣ ተወሰነ።